ባህሬን ነኝ። ከዛ በፊት ለምን ባህሬን ሄደች? ምን እያስተካከለች ነበረ? ይሰማል ጋይስ? አዎ ይሰማል። ይሄንን ነው እኔ እንትን የምለው። ከዛ በፊት ግን እናንተና ናቲና ማነው ስሙ ናቲና ሚኪ ቤቷ ሄደናል፣ ቤቷ ባዶ ነው ብሏል። እኔ ቤቷ መሄድ ራሱ ፈራሁኝ። ማባረክ ነው ቤቷ ባዶ ነው ብሏል። እኔ ቤቷ መሄድ ራሱ ፈራሁኝ። ማባረክ ነው ከሀገር ወጥታለች ግን እኔ መብረቁ የሆነ ጥያቄ ልጠይቅህ። እሺ እሱን ትጠይቂዋለሽ። አንድ የኔ ጥያቄ ልጨርስ፣ የመጨረሻ ጥያቄ። ከዛ በኋላ ከሚኪ ጋር ይሄ አሁን እነኚህ ሁኔታዎች አፕን ካረጉ በኋላ ሚኪ ጋር በውስጥ ያወራችሁባቸው ሁኔታዎች አሉ ካሉስ በምን ጉዳይ? ስለዚህ የምትገልጭልን ነገር ይኖራል? እሺ ሆዴ ያውልክ መጀመሪያ መሲ ናት ደውላ መርዶ የነገረችኝ። ኢትዮጵያ ነበርኩኝ ማለት ነው ሐሙስ ዕለት መሰለኝ። እንደዚህ ገና ሳትጨርሰው በቃ እኔ ታወቀኝ፣ ሸኮከኝ ማለት ነው። ጨውኩኝ እንዴት እንደሆንኩ ሁላ አላስታውስም። እና መሲ ነገረችኝ። ከዛ በኋላ ሚኪም ዋትስአፕ ላይ ሀያለኝና ቦቶም ላይ ደወለልኝ። እኔም ደወልኩለት፣ አወራን። ስንት ብር ነው የወሰደችብሽ ምናምን ሲለኝ ከኔ ይሄን ያህል ከሰው የተበደርኩላት ይሄን ያህል ብዬ ለሚኪ ነገርኩት። እንደውም ሚኪ ነው ሀቢባ ቤት ለመጀመሪያ ጊዜ ፋሲካም ተበልታለች ብሎ ያወራው እንጂ እኔ ወጥቼ አይደለም ያወራሁት። እና በዛ ጉዳይ አውርተናል። ከዛ በፊት ግን እኔና ሚኪ አላወራንም። ድሮ ነው ያወራነው የሆነ ሰዓት ላይ ስለ ጌም ምናምን። ግን እኮ እሱ እንደምትግባባው አውቃለሁ፣ እኔም እሱም እኔ እንደምትግባባ እንተዋወቃለን። ግን የሆነ መሀላችን ላይ ጥርጣሬ ምንም ስላሌለ የመጠያየቅ እንትን አልነበረም። አይደለም ሌላ ፀጉር ቤቷ የሚሰሩ ልጆች እኔ በየጊዜው ነው ፀጉር ቤት የሚሄደው ፀጉር ፕሮሞሽን የምሰራላት ምናምን ግን አውርተውልኝ ራሱ አያውቁም። እኔም ርዕስ አንስቼባቸው አላውቅም። ለምን አሳምናናለች። እኔ ማምኛታለሁ፣ እነሱም ማማት ነው የሚሆንብን ስለሷ ማውራት ሳ ብለን ጥያቄው ላንጠያየ ሚኪ ከሁለት ወር ጀምሮ ከመሀሌት ቤት እንደነበረ ራሷ የመሀሌት እየተናገረች ነው። አብሮ ነው የሚሰሩት ነው። አንቺን እንድናምንሽ ካስፈለገ ደግሞ ከሀገር የወጣችበትን መረጃ ከኤምባሲ አውጡና አምጡልን። አንቺም አንድ ነገር ልንገር፣ እኔ አመንከኝ አላመንከኝ አይደለም ጉዳዬ ማለት ነው። ለምን እኔ ከእንትና ጋር ሰርታለች ከእሷ ጋር እኔ በጎ አድራጎት ላይ ሲጀመር አልሰራም። ሰው ቤት ተጠርቼ እንደዚሁ ለማሟሟቅ ለመጮህ ከሆነ ነው እንጂ ቤቴ የተሰበሰበ በማንም ለማንም ሰብስቤ አላቅም። ይሄ መዋጮ ምናምን የሚሉት የለሁበትም። ኦኬ እና እኔ አመንከኝ አላመንከኝ እዚህ ጋር ምንም የሚያከራክረኝ ጉዳይ የለም። ለምን ንጹህነቴን እኔ አውቀዋለሁ። አንድ ሁለተኛ ደግሞ ማንም ሰው ጋር የበጎ አድራጎት ብዬ አልተነካካሁም። ሁለተኛ ለአንተ ጥያቄ ያለኝ አሁን እኔ ለጠይቅክ በተራይ ቲክታከር ነኝ ታቀኛለክ እኔን አይደል? እኔም አውቅካለሁ። እኔ እንኳን ቪዲዮ ክን ባላይ ለምን በውስጥ አልጻፍክልኝም? ማለት እሷ ይሄን ያህል ሌባ መሆኗን ካወቅ ያ ፀጉር ቤት የእሷ ለመሆኑን ካላወቅ ኦኬ፣ አላወቅም እዚህ ጋር አላወቅም ይባላል። ግን ካወቅ ይሄን ያህል መረጃ ካለክ ለምን በውስጥ ፋሲካ ወይ ደግሞ ሜንሽን እንኳን አድርገከኝ ፋሲካ ይሄ ነው እቺ ሴትዮ ሌባ ናት፣ ለምንድን ነው የምትሰሩት ከሷ ጋር ለምን አላልከኝም? ሌሎቻችሁስ አንተን ብቻ አይደለም ሌሎቻችሁስ የምታውቁት ለምን በኢንቦክስ አይደለም ቁጥሬ ባዮ ላይ ያለ ማንንም ሰው በቀላሉ እኔን ማግኘት ይችላል። ለምን አልነገራችሁኝም? እኔ ነኝ ከቤቷ ማልወጣው፣ እኔ ነኝ የፀጉር ቤቷን ደጋግሜ የምሰራው አይደል? እውነት እቺ ሴትዮ ሌባ መሆኗን ትንሽ እንኳን ከጠረጠራችሁ ለምን አልነገራችሁኝም? እናንተ ራሱ ለምን እኔን ራሱ አላተረፋችሁኝም? ቤትክ ላይ ቪዲዮ መስራት ሌላ ነው፣ ግን ሰው እንዲተርፍ ከፈለክ በውስጥ ሄደ ማውራት ነው ይጠራብክ። ለዚህ ሲመልስ ስጡ። አንቺ ብቻ ነሽ መልስልኝ። ማለትም የዛሬ 3 ወር አካባቢ ተበልተናል የሚሉ ልጆች በተደጋጋሚ ኮሜንት ይጽፉልኛል። ድምፅህን ተጋርገው ማብረቁ ትንሽ ድምፅ ረባል ይችላለች። ድምፅ አይሰማም በደንብ ሚዩት ያላደረገ ሰው ሚዩት ያድርግ። እሺ ይሰማል? ይሰማል። አሁን ትሰማለህ። ቀጥል። በመጀመሪያ ደረጃ ማህሌትን
ከና አላቃትም ነበር። ተበልተናል የሚሉ በተደጋጋሚ በጣም ብዙ ሚሊዮን ብር ተበልተናል ደረሰልን የሚሉ ልጆች መጡ የዛሬ 3 ወር ገደማ አካባቢ። ከዛ በኋላ መረጃ ሰብስበው አልኳቸው ገስት እያስገባው አወራቸው ነበር። የመሐሌትን ፎቶ እንደተላከልኝ ዱባይ ትኑር፣ ጣሊያን ትኑር፣ ኬንያ ትኑር እነሱም የሚያውቁት አልነበረም፣ እኔም የማውቀው ነገር አልነበረም። ልጅቷን ለምንድነው ቪዲዮ እየሰራህበት የነበረው ካልሽኝ ልጅቷን እንዳገኛት ነበር የት እንዳለች የሚያቅሰው እንዲጠቁመኝ ነበር እንጂ ዱባይ ካንቺ ጋር አብራ ትሁን ዱባይ ትኑር ጸጉር ቤት ይኑራት አይኑራት ያወቅኩት ራሱ በመሲ ነው። መሲ ብርጅስቶን እኔ ጋር ገስት ገብታ በምታወራ ሰዓት ሚኪ ደውሎ መሐሌት እዚህ ነው ያለችው ብሎ ጠቆማት፣ አገናኛት፣ አለቀ። ከዛ በኋላ ነው እንግዲህ መሐሌት ዱባይ ጸጉር ቤት እንዳላት ያወቅኩት። ከዛ መሲ በስልክ አጠላልፋ አገናኝችን መስከረም 17 ቀጠረች። ማን ያውቃል? ሚኪ ያውቃል። መልሰህ ከዛ በኋላ ነው መሲና ሚኪ ይሄንን ነገር ያወቁት መቼ ነው? ቆይ አይደለም መብረቁ አንድ ነገር ልናገር እዚህ ላይ አንድ ጥያቄ ልመልስና ትናገር። እኔ እሱ እንዳይጠይቀኝ እሺ፣ እኔ ቀልቤ አልወደደውም። ለምን ይሄ በግምት የሚጠይቀኝ ሰው አይመቸኝም። እንዳትጠይቀኝ አንተ ምንም አይነት ጥያቄ ይኸውልሽ፣ እያንዳንዱ ቤት እያንኳኳ እንትና አድጋ ሰጣችሁ ገንዘብ ማስታወቂያ ሰርቶ ነበር። አንቺ ያለሽ አንድ ጊዜ እሺ ተረጋጉ። እኛ ፋኖች ስላለን ሰላም እናስከብራለን። በመጀመሪያ በመግባባት በመነጋገር በትህትና ተነጋገሩ እኮ አልኩክ እኮ በመረጃ ይጠይቀኝ። የሆነ ዝም ብሎ የሰፈር ወሬ አመላላሽ ይመስል በግምት አይጠይቀኝ። አንተም በእንትን በአግባቡ ጠይቃት ትመልስልሃለች። ይሄ የሰፈር ውሽዬ መብረቁ ቤት ላይ ሚውት እየተደረጉ ነው። የኔ ልጆች ሚውት እየተደረጉ ነው። እኔን ተከትሎ የመጣ ስድብ ስላልጻፉ የፈለጉትን መጻፍ ይችላሉ። ከጣይፋ ነው ይችላሉ። ኮመንት እኮ አይደለም ይጻፉ፣ ግን ጥያቄ በመረጃ ይጠይቀኝ። ዝም ብሎ ከሰፈር እንትን ብሎ ሰምቶ የመጣ ይመስል እንደዚህ እንዳይጠይቀኝ። ደሜን ነው የሚያፈላኝ እንደዚህ አይነት ጥያቄ። በመረጃ ከሆነ ሪል ይጠይቀኝ። ምን አስፈራሽ? እኔ ኮንፈራው ስትሳደቢ ኮንፈራው የሰረሽ ካልሆነ በስተቀር ምን አስፈራሽ አንቺ? እኔ ኮንፈራንስ ስትሳደቢ የሰፈር ወሬኛ ለምን ትሳደቢያለሽ? የሆነ ንክኪ ከሌለሽ ምን አስፈራሽ? ሲጀምር ካንተ ጋር ቁጭ ብዬ አልመላለስም። ሚውት አለ መውረድ ይሄ ማን ተራሽ? አንቺ መጀመሪያ ወደዛ ወሬ አታመላልስ። ወደዛ የሰፈር ወሬኛ ይመስል እዚህ ጋር እኮ ሲኒ ይዘን አልተቀመጥንም። ሪል ልንጠያየቅ ነው። እሺ ቆይ በጣም ብዙ ሰውም አለ ትላልቅ ሰዎችም ስለሆንን የመጀመሪያው ነገር በመግባባት ውስጥ ማውራት እንችላለን። ነገሮች እንዲጠሩ ወደ መፍትሄ እንዲመጡ ፍትህ እንዲገኝ እናቶችም መጨነቅ የለባቸውም እንዳይጨነቁ ነው እዚህ ቦታ ላይ የተቀመጥነው። ላለፉት 3 ወራትም ደግሞ መብረቁም ጃጓርም ብዙ ሰዎችም ተሳትፎ እያደረጉ ነገሩ እዚህ ጋር እንዲደርስ እነ መሲ ብርጅስቶንም ሌሎችም ግን አሁንም በመከባበር ውስጥ እናውራ። ለምሳሌ ጃጓር ከመጀመሪያ ጀምሮ ስለ ጉዳዮቹ የሚያውቃቸው ነገሮች አሉ። ስለዚህ ረጋ ብላችሁ መጠያየቅ ይቻላል። ሁላችንም ትላልቅ ሰዎች ነን። በየፊናችን ቤተሰብ አስተዳዳሪ ነን። ስለዚህ ፋሲካ የምለምንሽ ቀስ ብለን እንነጋገር። እሺ? አዎ፣ ግን እሱ እንዳይጠይቀኝ ስለለመሰለ እኔ ሪል የሚጠይቅ ሰውና ይሄ አሉባልታ የሚጠይቅ ሰው ለዩልኝ። አሁን እኔ አንድ ጥያቄ ልጠይቃችሁ። ይቅርታ ቅልቦች ወንድሜ ይቅር በለኝ። አንዴ ይቅር በለኝ። አንድ ጥያቄ ያለኝ እኮ ቆይ አንዴ ልጠይቅና ከአንድ ወር በፊት ነው አይደለ ይሄን ነገር አንተና መሲ ሚኪ አውርታችሁ የጨረሳችሁት? መብረቁ ነው አይደል? አዎ በለኝ ድምጽ ከይስ። እሺ ለምን ለኔ አልነገራችሁኝም? ወይ ኢንቦክስ ላይ ለምን እኔን አልጠራኸኝም ቤትክ? እንግዲህ እግዚአብሔር ጋርዶኝ ቪዲዮ ካላየው ለምን እኔም ቤትክን ውሽዬን ጥሯት ብላ አልጠራኸኝም? ቁጥሬን ከፈለክ ባዮ ላይ አለ። ለምን ለኔ ሳትነግሩኝ? ለምን ኦሬዲ ፎቷ ከታወቀ ዱባይ ላይ ጸጉር ቤት እንዳላት እኔ እንደማስተዋውቅላት ከታወቀ ለምን ለኔ ሳትጠይቁኝ? ለምን ሳትጠሩኝና ሳትጠይቁኝ? ወይ ደግሞ ለምን እኔን ሳትነግሩኝ? ይሄንን መልስ ፈልጋለሁ። አንቺ ጋር እንደምትተዋወቁ ያላቀቁ ፋሲካ። ኦኬ እኔ ልመልስላት ስለሆነ ጠየቀችው መብረቁ። አንዴ እኔ ልመልስላት። ኦገስት 13 መሰለኝ ከኔ ጋር ያወራ ነው ፋሲካ። እና ደግሞ እኔ ፋሲካን ለመጀመሪያ ጊዜ የደወልኩላት
ፋሲካ ለዚች ሴትዮ ለዚች ለጭራቋ ማስታወቂያ ትስራ፣ ስለ ፀጉር ቤት ምን ትስራ ማቀው ነገር የለም። ፋሲካ እኮ ነው የደወልኩላት። በነገራችን ላይ ለፋሲካ የደወልኩላት ናቲ ብር ለፋሲካ ቶል አስገብቻለሁ ሲል ኦኬ አንተ እስቲ ለፋሲካ ደውላት ወይ ለፋሲካ የደወልኩላት እኔ ነኝ። ገባ? እንደዛ ከሆነ መልሴን አግኝቻለሁ። መብረቁ ስለሷ ሁሉንም ነገር ስለሚያውቅ ምናልባት ማስታወቂያ እንደሰራው ላካወቀ አናቅም ነበረ። ውሺ እንደዛማ ቢሆን ቀጥታ ማንችል እኔ እንደውም ሞሪ ቢሆን የመትረፍ ቻንስ ትንሽ ይኖረኝ ነበር። ታውቂያለሽ? ያውልክ መብረቁ የፀጉር ቤቶቿ ልጆች ይሄንን ላይቭ እየተከታተሉት ወስዳ ላይቭን ጭራቋ ለነሱ ምን ብላ ታሳያቸዋለች? ይሄንን ቲክታክ ላይ እነዚህን ሰዎች እነ መብረቁንም እኛንም ካያችሁ እንዳትደነጋገሩ የሐሰት ወሬ ነው ብላ ግን እዛ ለፀጉር ቤቶቹ ልጆች እንዳሳዩት የፀጉር ቤቶቹ ልጆች መተው ሲናገሩ ነበር። አይተውታል። እነሱ መናገር ይችሉ ነበር። ለምሳሌ ለፋሲካም መናገር ይችሉ ነበር። እኔ በበኩሌ ግን እቺ ሴትዮ 57 ሚሊዮን ሰርቃለች። 57 ሚሊዮን ሰርቃለች። ስለ 57 ሚሊዮን እና ሚሊዮን ብቻ ነው የማውቀው እኔ። ከዛ በተረፈ ማን ማስታወቂያ ይስራላት ማን ምን የሚያድርግ የማውቀው ነገር የለም። 57 ሚሊዮኑ ስለተነገረን አወቅን፣ ያልተነገረኝን ደግሞ አላውቅም። ስለዚህ እኔ ስለ 57 ሚሊዮን ስለሰረቀችው ኢትዮጵያ ውስጥ ዘርፋ እዚህ ስለተደበቀችው ስለሷ ነበር የማውቀው። ከዛ በኋላ ፋሲካ ቪዲዮ እንደሰራችላት ያንን ሁሉ ማስታወቂያ ስትሰራላት የነበረችው ለከ ለዚህ ጭራቋ ሴትዮ ነው። ከዛ በኋላ ነው ያወቅነው። አሁን በቅርብ ነው። አንቺም ማስታወቂያ እንኳን 57 ሚሊዮን መብላቷ ይቀርና መልአክ ነው የምትመስለው ሲያዩት። ይገርማል። አይ እኔም የጠየኳችሁ ለዚህ ነው። እኔን ማግኘት በጣም ቀላል ነበረ ብታውቁ ኖሮ። ግን እሷ መሆኗን ካላወቃችሁ ምንም ጥያቄ ተመልሷል። አመሰግናለሁ። ጥያቄ ካላችሁ ጠይቁኝና እኔ ወደ እስራኤል ልሄድ ነው። የኔ ጥያቄ ቀደም እንደገባሽ መብረቁ አንድ ነገር ሲልሽ ነበርና ዱባይ እንዳለች እንጠረጥራለን የሚል ነገር መብረቁም ሲናገር ነበረ። በዚህ ጉዳይ ላይም እየተሰራበት እንዳለ ደግሞ እኔ ያውቃለሁና ምናልባት ሰዎቹ ሳይደክሙ ያንቺ ከዱባይ መውጣቷ ማረጋገጫሽ ምንድነው? እሱም ብታስብ ይኸውልህ፣ ማረጋገጫዬን ልመልስልህ። እኔ ሄጄ ከስሻታለሁ ኦልሬዲ ማለት ነው። ኮምፕሌን አቅርቤያለሁ በደረሰኝ ማለት ነው። እና ሂጂ እንደውል ይሰማል ድምጼ? ይሰማል። ቀጥሽ ሂጂ አዲስ ነገር ሲኖር እንትን ስትል እንደውልልሻለን አሉ። ሀገር ውስጥ ብትሆን አንድ ሰው ላይ ኮምፕሌን ቀርቦ በማግስቱ ነው የሚደወልላት። እቺ ሴት ስልኳ እንደማይሰራ አወቁ፣ ፋይሏ ላይ አዩ። ከዛ በኋላ ግን ምንም ያሉኝ ነገር የለም። ይሄው እስከዛሬ እየጠበኳቸው ነው። ማንም የደወለልኝ የለም ከፖሊስ ስቴሽን ማለት ነው። ስለዛ ያ ሀገር ወጣለች ማለት ነው። ስልኳ ባለመስራቱ ነው ሀገር ውስጥ የለችም የሚለውን ድምዳሜ ያገኘሽው? ምናልባት ኖ ሀገር ውስጥ ብትኖርማ እስከዛሬ ትጠራለች። እኔ የምጠራ ነበር። ኮምፕሌን አቅርቤባታለሁ። ኦልሬዲ ትጠራለች። እጠራ ነበር። ጆከር የምጠይቃት ነገር ካለ ጠይቃት፣ ካለዛ ትወረድልን እና ይቅርታ አንድ ጊዜ ይቅርታ። ለምን አንተ አትወርድም? አልወርድም። እዚሁ ነው ማለት ነው። የአባት ቤት አረከው ምን ነው ውሽዬ ረጅ ወይናቴ አንተ ተረጋጋ። ለምን ተንጫጫችሁ? ስነ ስርዓት ቁጭ ብለን ምን ጠብ ወይናቴ ጠይቅ። ዱባይ ሆናችሁ ከዛ ተሳፍራ ስትሄድ በአየር መንገድ ሄዳችሁ አትጠይቁም እንዴ? አትጠይቁም ወይ ወዴት እንደገባች? እዛም ከተደበቀች እዛ ካልወጣች እንግዲህ ሰው ናት። እናንተ እዚህ ራስ በራሳችሁ እንትን የምትነቋቆሩት አንዱ ሲጠይቅ አንዱ የማይሆነው ጠይቅ፣ አንዱ የሚሆነው ጠይቅ ከማለት የተሳፈረችበት ሄዳችሁ አትጠይቁም ወይ ወዴት እንደገባች? አየር መንገዱ አይናገርም? ትኬት ሲቆረጥ እንዲህ ዝም ብሎ ነው የሚያስገባት። ትናንትና ደግሞ ሚኪና ውሽዬ እንደው እውነትም የጠፋባቸው አይመስሉም። እኔም አልበላለኝ አንተም እኔ አስገባን እያልኩት እያየኝ እየቀለደ አልበላለኝ እሷም አልበላለኝ ሲነደኝ እኮ ቢቢ ይለኛል እያሉ ሲቀልዱ አትቀልዱ። ውሺ የማታነብ መሰለኝ አላስገባለችኝ ያም እያየ ዝም አለኝ ያልኩት ለዚህ ነው። አየር መንገድ ሄዳችሁ አትጠይቁም ወይት እንደገባችና አንቃችሁ አምጧት። ከኔ ራስ ውረዱ። እኔ ለተበሉ ሰዎች ሐቃቸው ይመልስላቸው እግዚአብሔር። ሌላ ምን እላለሁ? ምን የሚባል አስቀመጠች እናላለሁ? ፍረዱ። ምን የሚባል አስቀመጠች እናላለሁ?
ትናንትና አስገባኝ እያልኩት ከውሽዬ ጋር ሲቀላለዱ አልበላለኝ እኔን በዚህ ወጣ እኔም በዚህ ገባ እያሉ እሷና ሚኪ የሰው ፊት የሚቀርቡ ነው። እኔ ቀን ሙሉ አስገቡኝ እያልኩ ግራ ቢገባኝ ነው እንደገና ለመብረቅ ደግሞ እሱም አላስገባም አለኝ። ለተስፋዬ ምንም ስንት ያለቁት አለ። እውነትም የጠፋባቸው አይመስሉም፣ ያረጉ አይመስሉም ሲቀልዱ። ቁጭ ብዬ ትናንትና እያየሁ ነበር። እና አየር መንገድ ይልና ጠይቁና የት እንደሄደች ወቁ። ከዛ ደግሞ በምንድነው በኢንተርፖል ነው በምንድነው የመንግስት ያጠፋም እኮ በኢንተርፖል ነው የሚመጣው። እንኳን የዚህ ሁሉ ህዝብ ማለት መንግስት ነው፣ መንግስት ማለት ህዝብ ነው። አምጧት ይሄን ነው የምለው። ከእኔ ከራስና ከልጆቼ ግን ውረዱ፣ እግዚአብሔር እንዳይፈርድባችሁ። ሌላ ምን እላለሁ? ንገረኝ እስኪ። ምለው ላይ ነገር የለም። የምለውን ብያለሁ። እሱም ፈልጌ ነው። እሺ ሌሎቻችሁም የምትጠይቁ ካላችሁ እኔ አንድ ነገር ልበል። ማዘር እንግዲህ ማዘር ልጆት ያው የአንድ ሀገር በጀት ነው ይዛ የጠፋችው። አሁን ለመጨረሻ ጊዜ የት እንዳለች ምንም መረጃ የሚሰጣችሁ የለም። ያው አንተ ቆይ ማን ልጅ ማን ልበል የምናገረው አይገርም እንዴ? ለኔ መረጃ የሚሰጡኝ እዛ አብሯት የነበሩ ጠይቁ መረጃ። እኔ ታገኝቼ ነው ለኔ መረጃ የሚሰጡኝ። ምን አይነት ጥያቄ ነው ይሄ? ኧረ በፈጠራችሁ የምትጠይቁት ነው። ያው እኔ አታሳባላለሁ። ማዘር አንድ ጊዜ አስጨርሱ። አታሳባላለሁ። ያው ልጆት ስለሆነ ነው። አንድ ልጅ ባጠፋ ቤተሰብ አይጠየቅም። ግን ኦኬ፣ ለመጨረሻ ጊዜ አሁን መረጃ የሚነግሩት የት እንዳለች ምናምን የለም። ቆይ እኔ ታውቃለሁ። እዛ አብሯት የነበሩ ያላወቁት፣ ከዱባይ ተሳፍራ ስትሄድ ያላወቁት፣ አዲስ አበባ ሆና ቤቷን የማላውቀው እናት ማን ነው ለኔ የሚነግረኝ? ኧረ ተውኝ፣ እኔ ያሞኛል ራሴ። በፈጠራችሁ እንደ አይነት ጥያቄ አትጠይቁ። እዛው ፈልጓቸው፣ እኔ ጋር አትምጡ፣ ልጆቼ ጋር አትምጡ። መብረቁ ግን ይኸውልህ አሁን በዚህ ጉዳይ በግልጽ መነጋገር ካልቻል እንደዚህ እየተፋፈርን እየተፈራራን ከሆነ እውነት ለመናገር የሚወጣ ነገር አይኖርም። ምክንያቱም በዙሪያዎችን ደብቀዋታል ልጅቱን። በዚሁ የምናውቃቸው ሰዎች እንደደበቋት ነው የሚሰማኝ። እና በግልጽ መነጋገር መቻል አለብን። ማንም ሰው አሁን እሳቸው እያሉ ያሉት ከኔ ጋርም ግንኙነት የላትም፣ አዲስ አበባ ቤቷንም አላውቀውም፣ ከኔ ጋር ከተለያየን ቆይተናል። እሳቸውንም በነገራችን ላይ በህይወት የለችም እናቴ እያለቻቸው ስታወራ ነበር። እና አሁን ያለኝም ግንኙነት ከኔ ጋር ምንም የለም፣ እኔ ጋር ምንም ማቀው ነገር የለም፣ ቆይተናል ከተለያየን እያሉ ነው እንጂ እስከ ሄደችበት ጊዜ ድረስ ወይም አሁን እየተነጋገሩ እንደ እናትና እንደ ልጅ ቤተሰብ የሆኑ አልመሰለኝም ከሳቸው ንግግር። ይሄ ስለሆነ ይሄንን ተረድቶ እነሱ ጋር ያለውን ነገር ትኩረት ወደ ሌላ ማድረግ ነው። ሌሎች ንብረቶች ካለ ሌላ መፈለግ ያለብን፣ ሌላ ቦታ መሄድ ያለብን ጉዳይ ላይ ትኩረት ማድረግ ይመስለኛል። አሁን እሳቸውንም ሞተዋል እያለች አውርታ ስንት ነገር ያደረሰችባቸው ከሆነ ከባድ ነው የሚሆነው። ስለዚህ እየነገሩን ያለው ነው ይሄንን ካፋቸው ስለሆነ ምናልባት በዚሁ መጨረስ ነው የሚሻለው። አልገባኝም ሌላ ማስጨነቁ። እውነት ነው ተስፍሽ። የመጀመሪያው ነገር እሳቸው ማስቀመጥ የሚችሉት ነገር ከአመታት በፊት ለብዙ ሰዎች ቅድምም ፋሲካም ገብታ ስትናገር ነበረ። እናቷ በህይወት እንደሌለች ተናግራለች። እና ራሷ እንግዲህ ረጅም ጊዜ ጓደኛ የነበረች ያለችው እሱን አረጋግጣለች። እሳቸውም ደግሞ በተለያየ መረጃ ውስጥ እናቴ በህይወት የለችም ብላ ለብዙ ሰዎች ይህንን ተናግራለች። በዛ ሁኔታ ውስጥ መሀላችን ጋፕ ተፈጥሮ ነበር ብለው ክሊርሊ አስቀምጠዋል። ስለዚህ እንደ እናት ዛሬ ችግሩ ሲመጣ ተጠየቁ ሲመጣ ወደ እሳቸውም ይሄ ሀሳብ መጣና እሳቸው እንዲጠሩ ግዴታ ሆነብን እንጂ እንደ እናት ሲጨነቁ ማየት ማንም አይፈልግም። ሁላችንም እናዝናለን። እናት አለን። እናቶቻችን ለእኛ ምን ያህል እንደሚጨነቁ እናውቃለን። ሁላችንም በዛ ስሜት ውስጥ ይሰማናል። ነገር ግን ደግሞ ይሄ ኃላፊነት ሆነና የብዙ ሰው ጉዳይ ሆነና ነው እናታችንን ያስቸገር ነው። ኢቭን ቅድም ልጅቷ ራሱ ኤክስፒሪየንስ የላትም ስል በጣም ተደናግጣ ነበረ። መቼ ነበር የሆነው? እንዴት ነበር የሆነው? ሁሉ ነገር ድንገት ሆኖባታል። ግን ዋናው ነጥብ ምንድነው? እናት ምን አይነት ሐሳብ ነው ያላቸው? በቃ ፍትህ ይፈልጋሉ። ፍትህ ተነፍጎ ከሆነ ልጅም ብትሆን የኔ ጉዳይ አይደለም፣
የቤተሰቤ ጉዳይ አይደለም፣ የራሷና የራሷ ጉዳይ ነው። ስለዚህ ተይዛ ካለችበት ቦታ ትምጣ። ከኔ ጋር ግን መረጃ ለመስጠት ፈቃደኛ አይደለችም፣ በስልክ ለማግኘትም ፈቃደኛ አይደለችም፣ እንደውም ሞታለች እያለች ነው የሚል ክሊር የሆነ ሐሳብ አስቀምጠውልናል። ይህንን እንደ ሐሳብ እንውሰድ። ከሳቸው አሁን የምንፈልገው ነገር ግን ይኖራል። የምንፈልገው ነገር አንደኛው ቅድም አንደኛዋ ልጃቸው ቤቱን አውቃለሁ ተከራይታ ገስት ሃውስ ተከራይታ ስትኖርበት የነበረው ላምበረት አካባቢ ያለውን ቤት አውቃለሁ። የልጄ ሚስት ናት። የልጆት ሚስት ናት። እሷ ቤቱን እንድታሳየን እንፈልጋለን። ይህንን ታሳያቸዋለች። ከዛ በኋላ እዛ ያሉትን መረጃዎች እንወስዳለን። በኋላ ደግሞ ጉዳዩ በሕግም ደረጃ እየታየ ስለሆነ በእሷ ስም ከእሷ ጋር ኮንታክት በነበራቸው ስም እዚህ ሀገር ውስጥ ያሉ ንብረቶች እናትም ሳታውቅ ሊኖር ይችላል። ምክንያቱም ልጅቷ ትንሽ ረቂቅ ናት ከምናስበውም በላይ። ስለዚህ ንብረቶቹ ንብረቶቹ ላይኖሩም የሚችሉበት እድል እንዳለ ሆኖ ሊኖሩም ላይኖሩም ለመቻላቸው ግን ማረጋገጫ ኤቪደንስ ስለሚያስፈልግ ያንን በሕግና በሰንሰለቱ መሰረት ማጥራት። ከዛ ሲቀጥል በባህር ማዶ ያለውን ነገር ቅድም ለፋሲካ የተሰናትን የቤት ስራም ኢሚዲየትሊ ሰርታ መመለስ መቻል አለባት። ያንን የማትመልስ ከሆነ እዛ ጋር እየተሸፋፈነ ያለ ነገር እንዳለ ታሳቢ ይደረጋል እንጂ ኦፊሻሊ የጠየቀችውን ነገር ለመመለስ እንዲመለስላት የማድረግ መብት አላት። በጣም ነፃ የሆነ ሀገር ነው። ቶሎ የጠየቀው ነገር ይፈጸምልሃል። መደባደብ እንኳን የማችልበት እኮ ሀገር ነው። ስለዚህ በዛ ልክ እና በዛ ርቀት ይህን ያህል ብር ከተበላች ለብዙሃኑም ደግሞ መቆም አለብኝ የፐብሊክ ሰው ነኝ ካለች ፋሲካም ሄዳ ያንን አጣርታ መምጣት ነው። መብረቁም ባለው መንገድ ደግሞ መብረቁ ቅድም አስቀምጦታል። ኢሚዲየትሊ ወጣለች አልወጣችም የሚለውን አጣርተን እንገልጽላቸዋለን ያሉ ሰዎች አሉ ብሏል። ስለዚህ እነኚህን መረጃዎች ደግሞ አጠናክረን ወደ አንድ ማረፊያ እንሄዳለን ማለት ነው። ስለዚህ አሁን ነገሮቹ እየተሰበሰቡ የሆነ ነገር ላይ በቀናቶች ውስጥ ያርፋሉ በእርግጠኝነት። ከዛ በኋላ የህግ ሁኔታ በሀገር ውስጥ የህግ ሁኔታ በባህር ማዶ ምን አይነት ነገሮችን ይከውን መወሰን ይቻላል። ኢሚዲየትሊ ካለችበት ተይዛ መምጣቱ አይቀርም። ይሄ ነው እውነታው። ትክክል። ቴንክ ዩ። እስከዛሬ እንደዚህ አይነት በሳል የሆነ ሀሳብ ሰጡ። ማዘርን ከዚህ በኋላ እንዳትሉ፣ ሌላ የምትጠይቁ ካላችሁ እንደዚሁ በሰል ያለ ጥያቄ ጠይቁ። እሺ፣ እኛም ያው እንደ መርማሪ እንዲያደርገን ከማዘር ማወቅ ያለብንን አውቀናል። ማዘር አይዞት፣ ያስቀየምናችሁ ነገር ካለቅም እንዳትይዙ። እሺ፣ ሌላ የምጠይቅ ካለ ቀጥሉ። ዮናስ 2 ሚሊዮን የተበላው ወንድማችን ነው። ልጁንም አጥቷል በእሷ ምክንያት። ሚስጥር ጉዝ እያለች በድንጋጤ ነው ያሳዝናል። 2 ሚሊዮን ብር ተበልቷል። እዚጋ ደግሞ ጀሚ ነበረች በረንዳ ላይ ወጣለች። ይሄ ሁሉ ነገር የምናደርገው ለነዚህ ለ103 ሰዎች በአጠቃላይ 137 ነበሩ። አሁን 100 ሰዎች ስለነሱ እንባ ብለን ነው እንደዚህ። ዛሬ እንግዲህ 3ኛ ወራችን እየሞላ ነው። ስለዚህ እኔ ማህሌት ዱባይ ውስጥ እንዳለች ብዙ ልጆች ይነግሩኛል። ነገር ግን ደግሞ እርግጠኛ አሁን ኤምባሲዎች ደውለው እርግጠኛ ከሀገር ወጣለች ወይስ አልወጣችም የሚለውን አሁኑን እናሳውቃለን። ሌሎቹ ተበላን ያሉት መብረቁ ላይ አስገቡት። ሚውት ያላደረገ ማለት ነው። የነዚህ እንባ ስላላስተኛኝ ነው። ግዴታ ደግሞ ሚኪ 57 ሚሊዮን ላይ እጁ አለበት ብዬ ገምቼ አላውቅም ነበረ። ነገር ግን ማህሌት አገር ቤት ገብታ የነዚህ ልጆች ገንዘብ ዘርፋ ከመውጣቷ በፊት ከማህሌት ቤት አብሮ ነበረ። እሱ ያለው ግን እኔም ማቃት ያየኋት 2 ቀን ብቻ ነው ነበር ያለው። አያችሁት አይደለ? አዎ ዱባይ ላይ። ይህ ማለት እሱ በ3 በ4 መኪና ባበደ መኪና እየሄደ
የሚገራርም ቤቶችን ገዝቶ በወንድሞች ስም ተቀምጦ የድሃ ገንዘብ ዘርፎ አዘርፎ ማዘርንም ለዚህ ያበቃት ሚኪም ጭምርት እንደሆነ ማወቅ አለባችሁ። ልጇ ብቻ አይደለም። ስለዚህ ዱባይ ውስጥ ያሉ ደግሞ ተበላን የሚሉ ሰዎች ክስ እንኳን ክሰሱ ሲባሉ ዛሬ ነው ክስ የሰማሁት። የለም ወፍ ራሽ ምንም እንዳልተፈጠረ ጌም የሚጫወቱ አሉ፣ ሙድ የያዙ አሉ፣ ይፎጋገራሉ። ምን አለበት ከሷ ጋር እኩል ተባባሪዎች ስለሆኑ ነው። ተግባባን አይደል? ልጅቷ አገር እዚህ ውስጥ እንኳን ፎቶ ቀርጫታለሁ ቪዲዮ ቀርጫታለሁ ባለ ሰዓት ወዳውኑ ነው ልጁን ያጠፉት። ለኔ ሳይልክልኝ ለምን ዱባይ ውስጥ ስላለች ነው። ኢቃብ ብቻ ለብሳ እንደምትንቀሳቀስ ደርሶናል። ኤምባሲ እስክንሰማ ድረስ ጠብቁ። ግዴታ ነው። መብረቅዬ ወደ ቤቴ ሊሄድ ነው። ልጄ ቤት መጥቼ ነው ያገኘኋችሁ። ደከመኝ እናቴ ደከመኝ ማለት። እሺ ማዘርዬ መልእክት ካለዎት መልእክት ያስተላልፉና በቃ ይሄዱ ይረፉ። ሌላ ቦታም የትም ቦታ ላይ ሁሌ በየሚዲያው እንዳይቀርቡ። እኔ አልቀርብም። ለምን ብዬ እቀርባለሁ? ሁለት ሰዎች ስልክ ይደውላሉ። እሺ ማዘር ሁለት ግለሰቦች ስልክ ይደውሉልዎታል። ሶስት እስከ ዳር አለ። ሌላም ደግሞ አንድ ግለሰብ እሱን ያገኙት ይገናኛሉ በአካል ማለትበት ቤት። ምንም ችግር የለብኝም። ሄዳላችሁ አብራችሁ ማዘር እንወዶታለን። ይቅርታ አስከፍቼዎት ከሆነ ወዳችኋለሁ። እናቴ ሀቅ የሰው ሀቅ አውጡ። ልጄ በረካውን የሰው ሀቅ አውጡ። አለዱብን እኮ እነዛ ፉዲ ምናምን እናታችን ማስገባኝ ስለው እየሳቁስ እናታቺ መብላት አቃተኝ መጠጣት አቃተኝ። የሰው ገንዘብ ነው እንደዚህ ተደርጎ የሚሳቁት ላይፍ ላይ አስገቡኝ እያለ እንደዚህ ነው የሰማሁት። ያያችሁ ይኸውላችሁ ሲቀላልዱ የነበሩትን ነው። እኔም ቅድም ይለዛል ሲቀላልዱ የነበሩት ጠዋት ጀምሮ ትናንትና ጠዋት እዚህ አድሬ ነው ግራ ቢገባኝ ነው ወደ ተስፋዬ ወደ መብረቁ ውሽዬ ከሷ ጋር ሆነ እኔም መብላት አቃተኝ። እኔ እኮ ስናድድ ብይብ ይለኛል። ልጨልል ነው ይሄ ነው እንደ ሰው ፊት የሚቀርበው የዚህ ሁሉ ህዝብ ገንዘብ ጠፍቶ። ልክ ነዎት። እኔም ይሄን አይቼ የተናገርኩት እንጂ የማንም ሰው ጋር እንትን የለብኝም። ኧረ በጣም ግፍ ነው። ምን ማለት ነው? ካለ 2 ቀን ዱባይ አላየኋትም ያለው አዲስ አበባ ምን ይሰራል ቤቷ? እኔ እንኳን ቤቱን ማላቀው የልጄን ቤት አታሳዩ ብላ ካየሁት እናገራለሁ። ወይም አንድ ነገር ምንድነው እያደረግሽ ይላለሁ እንዴ? ምን ሆናችሁ ነው? እየቀለዱብን ለምን? ማድበስበስ ነውር ነው። መቼ ሊበሉት ነው? እኔ እንትን ልጅ እንዴ ቆይ ያቺ ሴትዮ ቀይዋ ሴትዮ አንተ ኦሮሞ ነህ፣ አባትህ እንደዚህ፣ መታወቂያህ እንደዚህ፣ የወንድምህ እንደዚህ፣ እህትህ እንደዚህ፣ ንብረትህ በእሷ ስም በወንድሞች ስም አድርገህ ብላ ስታወጣው አልነበረም? መልስ መቼ ሰጣት? አልሰጣትም። ትናንትና ያየኝ ሲቀልድብኝ እኔ ነኝ ያወጣሁበት። እሱንም ንብረቱ በማን እንደሆነ የኦሮሞ ልጅ እንደሆነ በእናቱም በአባቱም ወለደበት ሰፈር። አዎ ቀይዋ ሴትዮ ግን መጀመሪያ ኦሮምነትን ክደሃል አንተ ሌባ ምን ጎንደሬ ያለሽ ሰድበው ይሁላ። ሁለት ልጆች እንዳሉት ልጁ በጣም አደገኛ ልጅ ነው። ንብረቱ ራሱ በማን ስም እንደሆነ ነግሬያችኋለሁ አይደል? በእናቱም በአባቱም እኛ ተጨንቀን ድረሌባ በእናቱም በአባቱም ኦሮሞ ነው። ስሙን ልንገራችሁ፣ ዱሬሳ ኮማ ጫላ ይባላል። ኢየሱስ እና የአቶ ማን ልጅ ነው? ያሳቅም የማን አባትየው ማን ነበር? እኔ አቶ እንትን ልጅ አባትየው የሚያገር ላይ የሞተ ሁሉ እኮ ለሀገር የሞተ ያልሞተ የለም። በሀገር የሞቱበት እኮ ነው አሁን የማንም ሌባ የሚያፈልጭበት። ለሀገር የተገዛ አባትየው ጦር ሊሆን ይችላል። የአስር አለቃ ጥጋቡ ልጅ ነኝ። የአምሳ አለቃ ጥጋቡ የሚባል እኔ የኦሮሞ ስም ሰምቼ አላውቅም። ትክክለኛ ስሙ ዱሬሳ ጫላ ይባላል። የንብረቱ ተወካይ ደግሞ ደናኑ መብረቅ ወንድሙ። እኛ ለማንኛውም ለምን ዘሩንም ለመተው የኦሮሞ ልጅ ጀግና ነው፣ እኛ እናውቃለን። ግን እሱ ኦሮሞ አይጠሩም። ይኸውላችሁ አንድ ነገር ልንገራችሁ፣ አዳምጡኝ። በእሱ አፍ ኦሮሞ አይጠራም፣ በዚህ አፍ ኦሮሞ አይጠራም፣ በልጁ አፍ ኦሮሞ አይጠራም። ባለጌ ብሔር የለውም። ብልግና የሁሉም ነው። ባለጌነት ነው የሚወስነው። ማዘር ስለ እውነት ስለቆሙ ልጆትን ወንጀለኛ ከሆነች አሳልፌ ይሰጣሉ። ወንጀለኝነቷን የሚያረጋግጠው ፍርድ ቤት ነው። ይህ በህግ ጉዳይ ተይዞ ባለችበት ታድና ለህግ ምቅረበት መንገድ ይፈለግ። እሱ ሁሉ በያሉበት ተባባሪ ሆኑ። ተባባሪ ሆኑ። ለዚህ ነው
እርሶ መብረቁን ብቻ ያገኙት ሶሻል ሚዲያ ላይ የተለያየ ወሬ እየፈለጉ የሚጎትቱ ወይ ደግሞ ሀሳብ ሊያመጡ የሚችሉ ሰዎች ስላሉ ጥንቃቄ አድርጉ። ከዛ ውጪ ይህ ጉዳይ ማዘር አንዴ ይህ ጉዳይ በትልቁ የሚታይ ነው። አሁን ትናንሽ አሳዎችን ነው እያሯሯጥ ያለ ነው። ትላልቅ አሳ ነባሪዎችም ጭምር ስላሉ ወንድሞቼ አንድ ነገር ለመናገር ነው። ሊኖሩ ይችላል። እውነት ነው። ራስ ተናገር። ብዙ ጊዜ መሀል እየገባ እያቋረጥክ ነው። ተናገር፣ እድሉ አንተ ነው። ረስማ ዮናስ የምትናገረው አለ? መብረቁ ማዘርን ሸኛቸው። ይቅርታ ወንድሜ ጥሌ ይቅርታ። አንድ ነገር ልናገር ወንድሜ፣ አንድ ነገር ልናገር ሳንወጣ ኔትወርክን አስተካክል። ቤት ሌላ ችግር ይፈጥራሉ። ቤቴ ነኝ የሚሄደው ቤቶ ማለት ሲጠሩት እንደዚህ ቲክቶክ ላይ እንዳይገቡ ራስዎትን ጠብቁ። እንዳይገቡ በቃ ይበቃል። የዛሬው ራስዎትን ጠብቀው ሌላ ጊዜ በምንጠራው ጊዜ ይመጣሉ። እንደው አንዳንድ ነገር ካስፈለገ እሺ። አሁን ቡናውትን ጠጥተው እንግዲህ ያው መርቁን እንግዲህ ይቅር በሉን ላጠፋነው ጥፋት በሙሉ። ምናልባት እንደዚህ ቁጭ ስላደረግነውት ግን የ137 ሰዎች ደግሞ እንባ ደግሞ ስላገተን ነው ስለደከመን ነው። እኛ ሰው ጋር የምንጋጨው የእነዚህ ሰዎች እንባ ስለሆነ ነው። ለእውነት እንቁም ብለን ነው። እና እርሶም እንግዲህ ለእውነት እንቁም ብለው ነው ወደዚህ ወደ ሚዲያ የመጡት። በመምጣቶት በጣም ከልብ እናመሰግናለን። እውነት ክፉ አይንካዎት። እንግዲህ ያው ሌላ ጊዜ በተመሳሳይ ጊዜ እናገኘውታለን። እናመሰግናለን። እሺ እግዚአብሔር ይስጥልኝ። የሰው መብረቁ ምጥላቸው አለ? አዎ እኔ ልጅዎት ነኝ። ማዘርዬ አውፍ በሉኝ። አሁን ሌላ ቦታ የትም ሚዲያ እንዳይቀርቡ ዱዓ ይጸልዩ። ከዛ ውጪ 3 ሰዎች ስልክ ይደውሉልዎታል። እኔ ነኝ የምሰጣቸው ቁጥሩን። ከነሱ ጋር ጉዳዩን ጨርሱ። ድጋሚ ራሱ ሚዲያ ላይ የምንጠራውት አይሆንም። ኢንሻአላህ አውፍ በሉኝ። እሺ አውፍ በሉኝ። እውነት እኮ ነው ያረከው ልጄ፣ እውነት እኮ ነው። መጀመሪያ ስትለፈልፍም ቢሰሙህ ኖሮ እነዛ ሌቦች ባንሸፋፈኑ የሁሉ ባልደረሰ። እውነት እኮ ነው። ትክክል። መጀመሪያ የተናገሩት ነጥቦች አሉኝ። ማዘር እኔንም ይቅር በሉ። እንወድዎታለን። ምንም አላረጋችሁ እና የሚያስፈልገውት ነገር ካለ ምናግዞት ነገር ካለ ምናልባት አንዳንድ ነገር ችግር ካለቦት ወደኛ ይምጡ እናግዞታለን። እናታችን እርስዎ ባልሰሩት ስራ መወቀስ የለቦትም። የሰራው ልጆትም ብትሆንም ያው እንግዲህ እርስዎ መተው እኔ አላቅም ይሄን ነገር እሷ ነች እንዳያረገችው ብለዋል። እንግዲህ ያው ችግር ካለኛ ልጆትን እንረዳዎታለን። የምናግዞት ነገር ካለ እናግዞታለን። እናታችን እሺ፣ አመሰግናለሁ። ካሁኑልኝ እድሜና ጤና ይስጥልኝ። አሜን አሜን። እናታችን እግዚአብሔር ይስጥልን። እናመሰግናለን። መብረቁ ቤቱን ምራውና ሐሳብ እንስጥ። በሌሎች ጉዳይ ማዘርን ሸኛቸው። እኔ ልውጣ። ጥሌ አንድ ነገር ልበልና እኔ ልውጣ። መብረቁ እናቴ ቆይ እሳቸው ይውጡ። መጀመሪያ ይሂዱ። ግዴለም ያጥፉና ሂዱ። አግዣቸው እህታችን ውስጥ አግዣቸውና አጥፉና ቡና አፍሊላቸው። እሺ ኦልሬዲ ማስረጃ አለሽ ወይ የተበላሽበትን አምጪ ማለት ትክክለኛ እንደተበላችና እንዳልተበላች ማረጋገጫው መንገድ ያ ነው እንጂ ይሄንን ነገር ስቆነጥጥ ለምን አላለቀስክም ብትለኝ በቃ እኔ ያለማልቀስ ባህሪ ከሆነ አንተ የምታለቅስ ከሆነ ያንን ነገር ላላርገው ይችላል። አሁን ለዛ ማስረጃ ልክ ነህ፣ ግን መረጃ ኤቪደንስ ማሳያ ማቅረብ አለባት። ይሄ ብዙ ገንዘብ ስለሆነ እሺ አሁን ኤቪደንሱን ማሳየት ይሄው ተበልቻለሁ ስትይ እስኪ ሪሲቷን አሳይ ብለህ በትክክል ወረቀቷን ስታመጣ ተበልታለች አልተበላችም የሚለውን እዛ ጋር ነው ቼክ የምታደርገው እንጂ ልክ እንዴ አንተ መኪና ገጭቶ እንኳን እኮ ተነስተህ ትሮጣለህ እኮ አዙሮ እስክትወድቅ ድረስ ሴንሲቲቭ ሆነ እንትን ትላለህ። ኦልሬዲ ታምሜ ነበር ወድቄ ፌንት አድርጌ ነበር እያለች ነበር አይደል? 3ቱን ቀን ለምን እንደ ጉዳዩ እንደተሰማ 3 ቀን እንደተኛች ምናምን ተናግራለች። ግን ደግሞ ከዛ ይበልጥ አስፈላጊው ነገር መረጃው ነው። ተስፍሽ አይደል? እኔ አሁን ስገረፍ አላለቅስም በባህሬ
ገባ ስገረፍ ማላለቅሰው በቃ እኔ ዱላ ቤት ስለለመድኩ ነው በልጅ ማስረጃው ላይ ነው። ለማታለቅሰው ለምንድነው ስትለኝ በቃ እንደዚህ ስገረፍ ብዙ ጊዜ አላለቅስም እንደዚህ ስለሆነ ብዬ እነግርሃለሁ። አሁን ትንሽ እንኳን እንዴ ደንገጥ አትልም እንዴ ተስፍሽ እንዴ ትንሽ እኮ ደንገጥ እንኳን ይባላል። ሆስፒታል ገባች ስንት ቪዲዮ አየን አይደል እንዴ ደንግጣ እኮ መብረቁ መብረቁም ስንናገር ነበረ ወንድሞች። አሁን ለመሲ ብሪጅስቶን መረጃዎቿን በጠቅላላ እንድትልክ ባጭሩ በቃ ከተበላች ታማኝነት ስለሚያስፈልግ የፐብሊክ ሰውም ስለሆነች መረጃዎቹን ትላክ፣ መረጃዎቹን አረጋግጠን እንፈርዳለን ብለን እኮ እሱን ዘግተናል። አንደኛው። ሁለተኛ ደግሞ አንቺ ክስ መስርቻለሁ ብለሻል። ክስ የመሰረትሽውን ሂደት ግን ከአንድ ጊዜ በላይ አልተከታተልሽም። ይሄ ደግሞ ልክ አይደለም ብዬ በመረጃ በማስረጃ ከዚህ በፊት እኔም ኬዝ አጋጥሞኝ እንደዚህ አይነት ነገሮች አድርጌ አውቃለሁ። ሄደሽ ጠይቀሽ ከሀገር ስለመውጣቷ ወዴት እንደተሻገረች ፕሮሰሱ የነበረውን በጠቅላላ መረጃ መውሰድ ትቻለሽ ከሀገር ከወጣች። ከሀገር ካልወጣች ደግሞ የደረሰበትን አሳውቁኝ ብለሽ ያንን ማስረጃ ለብዙሃኑም ስለሚጠቅም ለአንቺ ብቻ ሳይሆን ይዘሽ መምጣት አለብሽ ብዬ 2 ነጥቦች ሰጠኋት። ፖይንቱ እሱ ይመስለኛል። የእሷ ፐርሰናሊቲ አይደለም ፖይንቱ። እሷ ፍላፊ የምትናገራቸው ሁላችንም አስተሳሰባችን አንድ አይደለም፣ አፕሮቻችን አንድ አይደለም፣ የእይታ መንገዳችን አንድ አይደለም። አንዳንዴ ስንነካ ቶሎ አግሬሲቭ እንሆናለን። አንዳንዴ ደግሞ ሰው ሊያጠቃኝ መጥቷል ብለን በኔጌቲቭ የምናስብ ሰዎች እንኖራለን። ሰው በጣም የተለያየ ባህሪ አለው። ስለዚህ ፖይንታችን ዋናው ነጥብ መፍትሄው ጋር ለመድረስ አጭሩ ነገር እሱ ነው ብዬ ነው። በዛ እንውሰደውና እንለፈው። ሌሎች ሀሳቦች ላይ ማዘርን አስገብተን ምክንያቱም ከተስፋዬ ጋርም ሲያነሱ ስለነበረ የተወሰኑ ሀሳቦችን ማዘር መግባት የሚችሉ ከሆነ እሱን ብናረግና ዋና የተነሳንበትን ታርጌት ብንመታ የሚል ነው የኔ ሀሳብ። ማዘር ሲናገሩ እንደሰማ ነው ያው ብዙ ነገር ሚዲያ ላይ እንደሚሰሙ ነው እያረጋገጡልን ያሉ እናታችን ናቸው። ምናልባት እሳቸው የሚጠይቁት ጥያቄ ካለ በዚህ ጉዳይ ያው እናቴ ሞታለች ምናምን ብላ እንደተናገረች ምናምን ነው እነሱም እየተናገሩ ያሉት በህይወት አለው እያሉ ነው። እነዚህን መረጃዎች አሁን ቅድም ተስፍሽ ቅልቦችም ሲያወራ እንደሰማው ቤታቸው ተሄዶ እቺ ልጅ ያላት መረጃ ባክግራውንዷ ተጠንቶ ቤተሰብ የላትም ወይ እያሉ ስለነበረ ማለት ነው ብዙ ሰዎች እዚህ ሀገር ያሉ ሰዎች ቤተሰቦች የላትም ወይ ንብረት የላትም ወይ የሆነ ሰው በአካል ከሌለ የግድ ንብረት አለው ወይ በስሙ ነው አይደል ያንን ነገር ለመመለስ የሚደረገው። እነዚህ ማጣሪያዎች ደግሞ ቤተሰቡን በማወቅ የምትሰራበትን ቦታዎች በማወቅ ምርመራዎች በማከናወን ነው መመለስ የሚቻለው። እናታችን እንደምናየው ለራሳቸው ተክደው ከሷ ጋር ያለው ሪሌሽን ከብዷቸው የሚናገሩት ነገር ሁሉ የብሶትና የጭንቀት ነው። በጣም የሚያሳዝኑ እናት ናቸው። ስለ ባለቤታቸውም ሲያወሩ እየሰማችሁ ነውና ኖርማሊ አሁን እነሱን የምንጠይቃቸው ነገር መረጃ ከሆነ በአካል ሄዶ እዚሁ ሀገር ከሆኑ መጠየቅ የሚቻልበትን ሚዲያ ላይ ከመውጣታቸው ምክንያቱም እንትና እንዲህ ሲያወራ ሰማው ነው የሚሉት እነሱም እንጂ ሊረዳን የሚችል ነገር ላይ ፎከስ ብናደርግ እና አስገብታችሁ የምንጠያቀው ነገር ካለ እንጠያየቅና እንትን ይበሉ ይምጡ። በማን ስም ነው ያሉት? መብረቁ ማዘር ኦኬ። ማዘር ኔትወርክ መሰለኝ ይሰማል አይደል? ገብተዋል። ቆይ ሊያው ኦኬ ያችሁ ጃጉር እኔ ግን ማለት ነው እቺ ሴት ወይ ስልብ ነች ወይ ሰላቢ ነች? እንዴት የሁሉ ሰው አሁን ኦልሞስት 10 ምናምን ቀን እኔ እኮ አሁን እኮ ለምናገር እኮ አፋችን እየያዙ ነው እንጂ ግንኙነታቸውን ይሄን ያህል ከነሱ ጋር ኮንታክት ያላቸውን ሰዎች ለማነጋገር ለምን ትናገሩናላችሁ? እኛ ፌመስ ነን ታዋቂ ነንና እንዴት ተነክተን ነው የሚሉት እኮ እንዴት ተነክተን ነው? ይሄ ነው ችግሩ እንጂ ልጅቱ እኮ በእርግጠኝነት አለች ልታፋት ታዋቂነት ስላላቸው ብቻ መናገር ያለብን እናገራለን። ስተት ከሆነ ደግሞ ስተት ነው፣ ይቅርታ እንጠይቃለን። ስተት ከሆነ ግን የምንጠረጥረው ነገር ሚዲያ ላይ ተቆራርጦ ያለው ስለሷ ነው የሚያወራው። ተቆራርጦ ያለው